ቢሾፍቱ ለመዝናናት ስንመጣ ከምንመርጣቸው ቦታዎች አንዱ ፒራሚድ እና እንደምታዩ እጅግ በጣም ብዙ ነው። ወደ 400 ስኒ ይዛል። 400 ፓስ ያዩ ሰዎች በጣም ይፈልጉታል። ወንዶቹ ናቸው ለኔ ስክሪኑ ሲሉ ገና እንደገባ ደስ ይላል በጣም። የአንድ ቦታ ሰዓታችን ላይ ነው ያለነው። ከአዲስ አበባ ከተማ ተነስቼ ቢሾፍቱ መጥቻለሁ። እቺ ልጅ ምንድነው ቢሾፍቱ የሚያመላልሳት እንደምትሉኝ እርግጠኛ ነኝ። እንግዲህ ከተማዋ በጣም በለውጥ ላይ ናት። በጣም ብዙ አዳዲስ ነገሮች እየተሰሩ ነውና ብዙዎቻችን የምናውቀው ከድሮም ጀምሮ ለመዝናኛ የምንመርጠው ፒራሚድ ሆቴል እና ሪዞርት ደግሞ ሆራ አርሰዲ ቪሌጅ የሚባለው አካባቢ ላይ እንግዲህ አዲስ የመዝናኛ መዳረሻ ሰርቶ ዛሬ ያንን የሚያስመርቅበት ቀን ነው። እኔም ደግሞ ተጋብዤ እሱን ለማስመረቅ ነው ቢሾፍቱ የመጣሁት። አብረን እንቆይ፣ አብረን እንሁን። ሌላም ደግሞ አንድ ማሳያችሁ ደግሞ ተጨማሪ ነገር ይኖራል። አንድ ቦታ እንዴት ናችሁ? ሰላም አመጣሽ። እንኳን ደህና ቆያችሁ። እንዴት ነው? ሰላም። እንዴት ነህ? ሰላም ነው? እንዴት ናችሁ? ቶሎ መጣው መሰለኝ። አምሮበታል ቦታው። ከዚህ በፊት ስመጣ ገና ኮንስትራክሽን ላይ ያለ ነበር ያየሁት። ኮንስትራክሽን ላይ ነበር። ዛሬ እንግዲህ እንደምታየው ለማስመረቅ ቤቱን ዝግጅት ላይ ነው ያለነው። እናንተም እርሊ መጣችኋል። ቶሎ መጣ። እንኳን አደረሳችሁ ነው የሚባለው? እንኳን ደስ አላችሁ ነው የሚባለው? እንኳን ለዚህ አበቃችሁ። እንኳን ለዚህ አበቃችሁ። ጥሩ አማርኛ ነው። ወደ ውስጥ ሄደን እንግዲህ ሲዋውን እንየው። ሆራ አይደል? ይሄ አርሰዲ ሀይቅ። ሆራ ማለት ሀይቅ ማለት ነው። ሆራ ነበር ማለት ነው። በጣም ያምራል። ከዚህ በፊት አይቼው ነበር። አሁን ደግሞ በጣም አምሮበታል። አሁን እንደምታየው ነው እንግዲህ እጅግ በጣም እያማረበት ነው። ብዙ ነገሮች እየተሰሩ ነው። ሀይቁ ከዚህ በተለይ ያለው ቪው እጅግ በጣም ማራኪና ሙሉውን ሀይቁ የሚታይበት በጣም ሴንተር ቦታ ላይ ያለ ነው። ደግሞ በደንብ ነው የሚታየው። እንግዲህ በኋላ ላይ ወርደን ታች ድረስ እናያለን። በደስታ በጣም ደስ ይለኛል። ያምራል በጣም። እነሱም እንግዲህ የተዘጋጁ ስለሆነ እስከዛ ትንሽ ካንተ ጋር ትንሽ ቆይታ ባረግ ጥሩ ነው። ደስ ይለኛል። እሺ ታች እንዴት አይቁ እንውረድሽ በደስታ ቢሾፍቱ መተሽማ ውሃ ላይ ነው የምናወራው አለኛ ሶዳኔ ፈል ይገባል። ቢሾፍቱ የሁሉ ሀይቅ እያላት ውሃችንም ምድራችንም እንደምታየው ገነት ነው። በጣም አላስተዋወቅኩም ለቤተሰቦቻችን። አቶ ዳንኤል አሰፋ አይደል ይባላሉ። የፒራሚድ ሪዞርት እና ሆቴል መስራች ባለቤት ናቸውና አንተ ልበል አይደል? አንተ በደንብ ላንቱ ገና ብዙ ይቀራል። ደስ ብሎኛል ስለተገናኘን። እኔም ደስ ብሎኛል ስላገኘሁሽ። ፒራሚድን በጣም ብዙ ሰዎች ያውቁታል ብዬ አስባለሁ። ቢሾፍቱ ለመዝናናት ስንመጣ ከምንመርጣቸው ቦታዎች አንዱ ፒራሚድ ነውና እንደው እንዴት እንደጀመርከው አስታውሰኝና ቆይታችን እንጀምር። ፒራሚድ እንግዲህ ከተጀመረ ያው ብዙ ጊዜው ነው። በእርግጥ አሁን ያየሽው ሪዞርቱን ነው። የመጀመሪያው ፒራሚድ ግን ሆቴል ነበር አይደል? ሆቴል ነበር። የመጀመሪያው ፒራሚድ ሆቴል ቢሾፍቱ መግቢያው ላይ ያለ የመጀመሪያው ሆቴል ነው። ከዛ በኋላ ነው እንግዲህ አድጎ ሰፍቶ ደግሞ ወደ ሪዞርት ያደገውና የተቀየረው አለ አይደል? ሆቴሉ አሁን ድረስ ብዙ ሰዎች ፒራሚዱ ሰዱን ስንላቸው አንዳንዴ ወደዛም ብዙ ሰው የሚያውቀው እሱን ነው እና ብዙ ትዝታ አለው። ቢሾፍቱ ምንም ብዙ ሆቴልን ባልተስፋፋበት ጊዜ የተሰራ ሆቴል ነውና ብዙ ትልልቅ እንግዶች የተስተናገዱበት አሁን የተስተናገዱ ያሉበት ብዙ ሰው ብዙ ትዝታ ያለው ቤት ነው ፒራሚድ። በጣም ደስ ይላል። ዳንኤል የቢሾፍቱ ልጅ ነው? አዎ ቢሾፍቱ ነው። የእውነት ቢሾፍቱ ነው ተወልጄ ያደግኩት። አሁን ሪዞርቱ ያለበት ፊት ለፊቱ ላይ ኦልሞስት 50 ሜትር አይሆንም። ሰዎች ቤት እዛው ነው።
አሁን ያለበት ሪዞርቱ ግቢ በጣም ተጫውተን ሮጠን ያደግንበት ግቢ ነው። በጣም እድለኛ ነን። በጣም ወደ ሆቴሉ ወደ ቱሪዝሙ ዘርፍ የመግባት ህልም ነበረ ወይስ እንደው አጋጣሚ? ወደ ቱሪዝሙ እንግዲህ ቤተሰቦቼ ሆቴል ላይ ነው የነበሩት። ቢዝነስ ነበራቸው እና እዚህ ከተማ ላይ የመጀመሪያው ውሃ ዳር የተሰራ ቢሾፍቱ አፋፍ ሆቴል የሚባል እዛው ቢሾፍቱ ሐይቅ ዳርቻ ላይ ለመጀመሪያ ጊዜ ውሃ ዳር የተሰራ ሆቴል እሱ ነው እንደ ከተማችን እና እሱን ሆቴል የሰሩት ቤተሰቦቼ ናቸው። ከዛ መንገዱ ላይ ገበሬዎች የሚባል ሆቴል ነበረ። ከተማ ላይ ካሉ ሆቴሎች ደግሞ አንጋፋ ሆቴል ነበርና እንግዲህ ይመስለኛል እሱ ተጽዕኖ አድርጎ መሰለኝ እኔም ወደ ሆቴሉ የመጣሁት። በጣም ጥሩ። እንግዲህ ስመጣም ከአዲስ አበባም ስመጣም ጀምሮ ለቤተሰቦቻችን ዛሬ ፒራሚድ ሆቴልና ሪዞርት አንድ የሚያስመርቀው አዲስ ቦታ አለ። እሱን ለመታደም ነው የመጣሁት ብዬ ነው የመጣሁት እና ምንድነው እዚህ ሆራ ላይ ፒራሚድ የሰራው ነገር? ሆራ እንግዲህ እዚህ አርሰዲ ላይ ሆራ አርሰዲ ላይ እንደምታየው በጣም ብዙ ሆቴልና ሪዞርቶች ተከፍተዋል። ከተማው ላይ ያሉ ብራንድ ያላቸው ሪዞርቶች እና ሆቴሎች አሉ። በጣም ካልቸራል ቤቶች አሉ። 52 መዝናኛዎች ተከፍተዋል። ቅርብ ጊዜ ነው የተከፈቱት። የኛም እንግዲህ ፒራሚድ ሆቴልና ሪዞርት አንዱ ከተከፈቱት አንዱ ነው። ዛሬ የምናስመርቀው እሱን ቤት ነው። ሆቴል ነው፣ መዝናኛ ነው። ያው ፒራሚድ ማን ነው ሆራ ላይ ያሉ አሁን የተከፈቱ አርሰዲ ላይ ያሉ ፓርክ ነው። እንደ ፓርክ አይነት ስሜት ነው ያላቸው። ከዛው ከፓርክ ውስጥ አንዱ ነው እና የኛ ፒራሚድ ይዞት የመጣውን አዲስ መዝናኛ እንግዲህ እንዳየሽው አካባቢው ለረጅም ጊዜ ብዙ ያልተሰራበት ግን ይህን የመሰለ ተፈጥሮ ሐይቅ ያለው ግን ተዘግቶ የነበረ ቦታ ነው። አሁን ላይ ይህንን ቦታ ለማንቀሳቀስ እንግዲህ እንዳየሽው ዙሪያውን የተሰሩ በጣም እጅግ ማራኪ የሆኑ ወክ ማድረጊያ ሰዎች የሚንቀሳቀሱበት የሚሮጡበት ስፖርታዊ እንቅስቃሴ የሚያደርጉበት ቦታ ተፈጥሯል። እሱን ተከትሎ እነኚህ ሆቴልና ሪዞርቶች ዙሪያውን ያው የተለያዩ ቦታ ይዘን በጣም እጅግ ነፋሻ ለእይታ በጣም ማራኪ ቦታ ላይ እንገኛለን እና ዛሬ የምናስመርቀው ያው ፒራሚድ ብራንች ነው። የፒራሚድን ብራንች ነው። ፒራሚድ ሪዞርት እንግዲህ እኔ በተደጋጋሚ በግል የመምጣት እድሉ ገጥሞኝ ያውቃል ለመዝናናት እና በየጊዜው ስመጣ የተለያዩ አገልግሎቶች እየተጨመሩ እያደገ ነው የመጣውና አሁን ፒራሚድ ሪዞርት በዋናነት ምን ላይ ነው ያለው? ፒራሚድ እንግዲህ ዋናው እያደገ የመጣበት ከከተማው ጋር ነው። እንዳየሽው ቢሾፍቱ ከተማ እጅግ በጣም እያደገ ነው። በትክክል የቱሪስት አትራክሽን እየሆነ ነው። ከከተማው ጋር አብረን ሆቴሎችና ሪዞርቶች ማደግ ካልቻለን ምናልባት ከተማ ብቻው ምንም ሊያደርግ አይችልም እና የሚመጡ እንግዶችን ማስተናገድ መቻል አለብን። ለዛም እንግዲህ በየጊዜው ፒራሚድ ህልሙ ብዙ ነው። የሰዎችም የሚመጡ እንግዶቻችን ፍላጎት ብዙ ነው እና እንግዶቻችን የሚሰጡንን ኮሜንት በመከተል እኛም ጎደሉ የምንላቸውን በየጊዜው እያሟላን ሞር ተመራጭ የመሆን ህዝቡ መጥቶ ሰው መጥቶ እንግዶቻችን መጥተው የበለጠ ተደስተው የሚሄዱበትን ኮርነሮች የመፍጠሩን ነገር እየሰራን ነው። እንዳልሽው በየጊዜው አዳዲስ ነገር እንፈጥራለን። ሰው አሁን ሪዞርት ሲባል የሚያስበው ውድ ነው፣ እዛ ሄጄ መዝናናት አልችልም ብለው ያስባሉ እና እዚህ ቦታ ላይ ግን ሁሉም እንዳቅሙ የሚስተናገድበት እንደሆነ ሰምቻለሁ። ትልቁ ነገር እሱ ነው። ለሁሉም አቬለብል ነው፣ ለሁሉም የሚመች ነው። ሁሉንም አኮሞዴት ማድረግ ይችላል እና ይሄ እንግዲህ ለቢሾፍቱ ላላት እንደኛ ሴክተር ውስጥ እንዳለ ሰው ለከተማው ላይ ላሉ ሴክተር ላይ ላሉ ሆቴልና ሪዞርቶች አንድ በጣም ትልቅ አቅም የፈጠረና ያልነበሩ እንግዶችን ማምጣት የሚችል አቅም ያለው ቦታ ነው። እኔም ሪዞርት ሄጄ ልብሴን ቀያይሬ ተመልሼ እመጣለሁ። እንገናኛለን፣ እዛም ደግሞ እንገናኛለን።
ቢሾፍቱ ከተማ ነው ያለሁት። እንግዲህ ቀደም ሲል ከፒራሚድ ሆቴልና ሪዞርት ባለቤት ከአቶ ዳንኤል ጋር በጣም ቆንጆ ደስ የሚል ቆይታ አደረግን። አመሰግናለሁ በጣም ቴንክ ዩ አመሰግናለሁ። ጥሩ ቆይታ ነበር ያደረኩት። በጣም አሪፍ ጊዜ ያሳለፍኩ ነው። አሁን ደግሞ የምርቃት ስነ ስርዓቱ ደርሶ መጥቻለሁ። ይሄ አሁን ያለሁበት ቦታ ፒራሚድ ሆቴልና ሪዞርት በአርሰዲ ሀይቅ ወይም አርሰዲ ቪሌጅ ላይ ያሰራው አዲስ የመዝናኛ መዳረሻ ቦታ ነው። ስፖርት ባር አለው፣ ሬስቶራንት አለው። ከፊት ለፊት ደግሞ የአርሰዲን ሀይቅ እያያችሁ በጣም ደስ የሚል ቪው አለው። ዛሬ በይፋ ስራውን የሚጀምርበት ቀን ነው። እንግዲህ በርካታ ባለስልጣናት አሉ፣ የተለያዩ እንግዶች በተገኙበት የመክፈቻ ወይም የምርቃት ስነ ስርዓት እየተደረገለት ነው። ጥሩ ጊዜ ያሳለፍኩ ነው። ዞር ዞር እያልኩ ደግሞ ያሉትን ነገሮች በደንብ አሳያችኋለሁ። ወደው ነገር ቡና በጣም ነው የምወደው። ይሄ ኤሪያ እንግዲህ እንደምታየው ሞር ኦፍ ቡና ለሚጠጣ ሰው ቲፒካል የቡና ካልቸር የሀገራችንን ነገር የሚያስተዋውቅ እና እንደምታየው እጅግ በጣም ብዙ ነው። ወደ 400 ስኒ ይዛል። 400 ደስ ሲል ድባቡ ራሱ ከዛ ጋር ተምሮ ደስ ይላል። እና እዛም ታችም ስጋ በልተው ሬስቶራንትን በልተው መጥተው እዚህ ጋር ደግሞ ቡና እንዲጠጡ ለኔ አንድ ድባብ ለመፍጠር ነው የተደረገው። ሞሮፍ ደግሞ በደንብ ፋይናል ሲያልቅ ደግሞ በጣም ቆንጆ በጣም ነው የሚያምረው። ምንድነው ሀሳቡ እንግዲህ ላይክ ሰው ስቴዲየም ውስጥ ያለ አይነት ስሜት እንዲኖረው ሳውንድ ሲስተሙ በደንብ ተመርጦ ነው ፓስ ያዩ ሰዎች በጣም ይፈልጉታል። ወንዶቹ ናቸው ለኔ ነው ስክሪኑ ሲሉ ገና አልገባም። ደስ ይላል በጣም እና ምንድነው እዚህ አካባቢ ልጆች እንግዲህ ወጣቱ ምናምን እዚህ አካባቢ ብዙ የሚያሳልፍበት ቦታ የለም። ይሄ ጥሩ መዝናኛ ይሆናል እናስባለን። ወጣቶቹ ይሆናል። ስንት ካሬ ነው ይሄ እናንተ ቦታ? ኦልሞስት ወደ 7000 ካሬ ሜትር ቦታ ነው ጠቅላላ። ትልቅ ኮምፓውንድ ነው። ያው 3 ቦታን የከፈልነው እኛ። የስፖርት ባሩ ለብቻ ራሱን የቻለ ኮርነር ላይ ነው ያለው። ላይ ሬስቶራንቱ አለ። ሌላ ኢቨንት ሲኖር ደግሞ ምናምን እናዘጋጅበት በጣም ሌክ ቪው የሆነ ጥሩ እይታ ለውሃው ያለው ትልቅ ስፔስ አለ። እስከ 400 500 ሰው ድረስ ሁለት እንትን ያስተናግዳል። ባለፉት ጊዜያቶች ትልቅ ኢቨንቶች ተካሂደዋል። አሁን ከመከፈቱ በፊት በይፋ ስራ ከመጀመሩ በፊት ኤርፎርስ 9ኛ ዓመት ሲከበር ትልቅ ኢቨንት የነበረው እዚህ ነው። ወደ 2500 ሰው ድረስ አስተናግዷል። እንግዲህ ጥሩ ይሆናል። ለከተማውም አንድ ነገር አበርክተናል ብለን እናስባለን። በጣም በተለይ ደግሞ እንደዚህ አይነት ነገር ደስ የሚለው ለሰፊው ማህበረሰብ አብዛኛውን ሰው አቅም ያማከለ ሲሆን በአጋጣሚ ምናልባት ብዙ ጊዜ ሪዞርት ሲባል ሰው ሪዞርት ውድ በዶላር ሁሉ የሚከፈል ምናምን ይመስላል አንዳንድ ሰው እና እኛ እንግዲህ የመጀመሪያውም ሪዞርት እዚህም ያለን በተለይ እዚህ የሚኖረን ዋጋ በጣም አካባቢው ሰው ያማከለ ሁሉም ሰው በአቅሙ መጥቶ ተዝናንቶ ሊሄድ የሚችልበት ቦታ ነው የሚሆነው።
ለመጠጣት ሰዓት አልመርጥም። ቢመሽም ቡና ከመጠጣት ወደ ኋላ አልልም። ደስ የሚል ጥሩ ጊዜ ያሳለፍኩ ነው። ቢሾፍቱ ከተማ ነው ያለሁት። ፒራሚድ ሆቴል እና ሪዞርት አዲሱ የመዝናኛ መዳረሻው ሀርሰዲ ቪሌጅ ላይ እንግዲህ ዛሬ በይፋ ስራውን ጀምሯል። እኔም በጣም ጥሩ ጊዜ ነበረኝ። እዚህ ቢሾፍቱ ድረስ ከመጣው ፒራሚድ ድረስ ከመጣው ደግሞ ፒራሚድ ሪዞርቱን ሳላሳያችሁ ብሄድ የምር ጸጸቱ ራሱ ይገለኛል። ስለዚህ ከኔ ጋር እንሁንና ዛሬ መሽቷል፣ ነገ ደግሞ የፒራሚድን ሪዞርት በደንብ አሳያችኋለሁ። ብዙ አዳዲስ ነገሮች አሉት፣ ብዙ ያላያችሁት ነገር ይኖሩታል በእርግጠኝነት። ስለዚህ አብረን እንሁንና ይሄ ፕሮግራም ቀጣይ ክፍል ይኖረዋል ማለት ነው።